እሺ ተመልካቾች እንዴት ናችሁ? ይህ የኢኮኖሚ ጉዳይ ያነሳን የምናወራበት የዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። ቻናሉ ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። የኢትዮጵያ ኢኮኖሚ ከሐምሌ ጀምሮ ለአራተኛ ጊዜ የነዳጅ ዋጋ ማስተካከያ አድርጓል እና ከሪፎርም በኋላ በየ3 ወሩ እንደሚጨምርና በአንድ ዓመት ውስጥ ወደ ገበያ ስርዓት እንደሚገባ ገልጿል። ምን ማለት ነው? በዓለም አቀፍ ገበያ ለመገበያየት መወሰን ማለት ነው። በዓለም አቀፍ ላይ ባለው ዋጋ መሸጥ እንደማለት ነው። ድጎማን በሌላው መልኩ ለመሸጥ ይሄ የንግድና ቀጠናዊ ትስስር ሚኒስቴር በቅድ ደረጃ ሲያቀርብ ነበር። አሁን የኢትዮጵያ መንግስት እንግዲህ ነዳጅ ዋጋ ገበያው ላይ ያለው መረጃ አንድ የወሩ መጀመሪያ ጊዜ የሚገልጽበት ወቅት አለ፣ የወሩ መጨረሻ ጊዜ የሚገልጽበት ጊዜ አለ። አሁን ደግሞ የወሩ አጋማሽ ላይ ለምሳሌ ሐምሌ 2016 ሐምሌ 3 ነበር የተወሰነው። መስከረም እና ታህሳስ 28 እና 29 ላይ ነበር የተወሰነው። አሁን መጋቢት በ14 ነው የተወሰነው። ምናልባት መረጃም ወደ ማታ አካባቢ ነው የሚወጣው ከ12 ሰዓት በኋላ ተብሎ ምናልባት የስፔኩሌሽን ለመከላከል ሊሆን ይችላል። ስለዚህ የቀጥሎ ጭማሪዎች ምን ሊሆኑ ይችላሉ፣ ምን ያህል መጠን ሊሆኑ ይችላሉ የሚለውን የተወሰነ ሀሳብ ልሰጣችሁ ፈልጌያለሁ። ዶቶችን እንገጣጠምና ፎርካስት የምናደርገውን መናገር እንችላለን። ለምሳሌ ሐምሌ 3 ላይ ቤንዚል በሊትር የቤንዚልን እናውራ። ቤንዚል በሊትር 82 ብር ከ82.6 ብር ነበር የነበረው። ከዛ በ3 ወር ውስጥ መስከረም 28 ቤንዚል 91 ብር ከ14 ሳንቲም ሆነ። ምን ማለት ነው? በ8 ብር ከ54 ሳንቲም ፐር ሊትር ጨመረ ማለት ነው። ከዛ ከ3 ወር በኋላ ታህሳስ 29 ላይ ቤንዚል 101 ብር ከ47 ሳንቲም ገባ። ከ91 ብር ወደ 101 ብር በስንት ብር ጨመረ? በ10 ብር ከ33 ሳንቲም። አሁን ደግሞ መጋቢት 14 ላይ የተጨመረው የትናንትናው ከ101 ብር ወደ 112 ብር ገባ። ስንት ማለት ነው? ፐር ሊትር 11 ብር ከ20 ምናምን ሳንቲም ማለት ነው። አሁን በአመት ውስጥ አጠናቀቃለሁ የሚል ከሆነና በየ3 ወር ውስጥ ጨምራለሁ የሚል ከሆነ ቀጣዮቹ ጭማሪዎች የሚጠበቁት ሰኔና መስከረም ውስጥ መስከረም 2018 እና ሰኔ 2017 አካባቢ ነው የሚጠበቀው በየ3 ወሩ ከሆነ። አሁን የዓለምን የ80 ሀገራቶችን የዓለምን የነዳጅም የናፍጣም የሌሎችም ዋጋዎች የሚገልጸው ዌብሳይት አለ። የግሎባል ፔትሮል ፕራይስ የሚባል ዌብሳይት አለ። እሱ ላይ የዚህ ሳምንት ከማርች 17 ጀምሮ ያለው ዋጋ የ1 ሊትር ቤንዚል ዋጋ $1.26 ነው እና ዝቅተኛ የሚሸጥባቸውና ከፍተኛ የሚሸጥባቸው ሀገራቶችን ፐር ሊትር አስቀምጧል። ለምሳሌ ከፍተኛ የሚሸጠው በጣም ዝቅተኛ የሚሸጠው ኢራን ነው። 1 ሊትር ቤንዚል $0.029 ነው። ቀጥሎ ያለችው ደግሞ ሊቢያ ነች፣ $0.031 ነው እና የቬንዙዌላም አለ 0.035። እነዚህ ከፍተኛ ነዳጅ አምራች ስለሆኑ ዝቅተኛ ዋጋ የተቀመጠው የነሱ ነው። ከፍተኛ የሚሸጠው ደግሞ ሆንግ ኮንግ $3.429 ነው። የዓለም አማካይ ዋጋ የዓለም ዋጋ $1.26 ነው። ኦልሞስት 3 እጥፍ ማለት ነው። ቀጥሎ ያለችው አይስላንድ ነች፣ $2.35 ነው። ቀጥሎ ያለችው ደግሞ ዴንማርክ ነች፣ $2.126 ኦልሞስት እጥፍ ማለት ነው። እነዚህ ሀገራቶች የተለያየ ምክንያት አላቸው። በጣም የበለጸጉ ሀገራቶች ናቸው። ነገር ግን ከነዳጅ ራሳቸው ማላቀቅ የሚፈልጉ ናቸው። ከአየር ንብረት ሁኔታ አንጻር ኤክስፔንሲቭ ነው። አሁን ቻይና ዝም ብለን እንደው ብንመለከት ቻይናም ነዳጅ ስቲል የሚደጎም ነው የሚሆነው። ምክንያቱም የዓለም ገበያ $1.26 ነው። በቻይና ገበያ ውስጥ 1 ሊትር $1.119 ነው የሚሸጠው። አሜሪካ ውስጥ ደግሞ $0.898 ነው የሚሸጠው 1 ሊትር ከአማካይ ዋጋው ዝቅ ያለ ማለት ነው። እንግዲህ ኢትዮጵያ ትሸጣለች እያለ ያለው ይሄ ግሎባል ፔትሮል ፕራይስ አሁን ላይ የሸጠች ነው የሚለው ከማርች 17 በኋላ $0.786 ነው። የኬንያን ብንመለከት $1.353 ነው። ከዓለም አቀፍ ገበያ በላይ ነው የምትሸጠው። እንግዲህ የሚገዛበትን ብቻ ብንመለከት አሁን ኢትዮጵያ ውስጥ 112 ብር እየተሸጠ ከሆነ እና በዓለም አቀፍ ግሎባል ፔትሮል ፕራይስ አማካይ $0.786 ነው 1 ሊትር እየሸጠች የሚለውን መረጃ ብንመለከት ምናልባት አንድ አሜሪካ ዶላር በ143 ብር እየተሸጠ ከሆነ ይሄ ዋጋ ሊመጣ ይችላል። 112 ብር ፐር ሊትር
ነገር ግን እንደው የዓለም ዋጋን ተከትለ $1.26 በዛው ቢሸጥና በ143 ብር ቢመነዘር ኦልሞስት ወደ 180 ብር ማለት ነው። ስለዚህ በ112 ብርና በ180 ብር መካከል በጣም የብዙ ብር ልዩነት አለ። ስለዚህ አሁን ልዩነቶች ምናልባት በመንግስት የሚደጎሙ ናቸው ማለት ነው። ነገር ግን የሚጓጓዝበት ወጪ ሳይጨመር ነው አሁን እየተናገርን ያለን። አሁን ጥያቄው የሚሆኑ ምንድን ነው? ቀጥሎ ሰኔ ሲጨመር መስከረም ሲጨመር ስንት ሊሆን ነው? በአንድ ዓመት ውስጥ በገበያው እተምናለሁ የሚል ከሆነ የንግድና ቀጠናዊ ትስስር ሚኒስቴር ምናልባት አሁን የመጣበትን ትሬድ አማካይ ስንመለከት ፐር ሊትር 10 ብር ነው የሚጨምረው። ስለዚህ ፐር ሊትር 10 ብር እየጨመረ ቢመጣ ሰኔ ላይ 123 ብር ምናልባት መስከረም ላይ 135 ብር ነው ሊደርስ የሚችለው። ይህን ራፍ ማቴማቲክስ ዝም ብለን ብንሰራ ፐር ሊትር ዋጋውን ብቻ ምን ታሳቢ አድርገን ምንዛሬው ከ143 ብር መሸጫ ዋጋ ባይለወጥ የዓለም አቀፍ ገበያውን ከ$1.26 ባይጨምር እያለን ይሄ ደግሞ በጣም አስቸጋሪ ነው። ስለዚህ በአመት የሚያጠናቅቅ ከሆነና ከአሁን በኋላ 2 ጭማሪ ብቻ ከሆነ የሚቀረው ዴፊሲቱ የነዳጅ ዋጋ ብቻ ማጓጓዣ ሳይጨምርበት የ67 ብር ዴፊሲት አለበት። ስለዚህ በሁለት ወራቶች ውስጥ ስንት ቢጨምር ነው እነዚህ 67 ብር የሚያካክሰው ነው ጥያቄው። ወደ ገበያ ከለቀቀው 67 ብር ኤክስፔክት ያደርጋሉ ማለት ነው ከአሁን በኋላ ገበያው ላይ። ምናልባት በየወሩ ምናልባት እንደው በቀላል ማቴማቲክስ ብንሰራ እንኳን ከ30 ብር በላይ ሊሆን ነው ማለት ነው። ይሄ ደግሞ ኢኮኖሚውን በጣም አስቸጋሪ ሁኔታዎች ውስጥ የሚከተው ነው የሚሆነው። ይሄ ኤግዛክት መረጃ ሳይሆን ዶቶችን ከገጣጠምናቸው አናላይዝ የሚደረገው እንደዚህ ነው። ከሐምሌ በኋላ አሁን መጋቢት ውስጥ ለመድረስ እንኳን ኦልሞስት የ20 ብር ልዩነት አለው። የ20 ብር ብቻ የ30 ብር ልዩነት አለው። ከ82 ብር 112 ብር ነው የደረሰው። የ30 ብር ልዩነት አለው። ከአሁን በኋላ ደግሞ ኦልሞስት የ67 ብር ልዩነት ይጠብቀዋል የማጓጓዣ ወጪውን ሳይጨምር ማለት። ለምንድን ነው እንደዚህ ነዳጅ እንዲጨምር የሚፈልገው ኢኮኖሚው በዓለም ገበያ እንዲመራ የሚፈልገው ለምንድን ነው? ብዙ ሀገራቶች እየደጎሙ የሚለውን ከተመለከተን 1-3 ምክንያት ይኖራል። አንደኛው ዲስከሬጅ ማድረግ የነዳጅ እንግዲህ አብዛኛው ነዳጅ እና ቤንዚን የሚመጣው ለመኪና አገልግሎት ነው። ስለዚህ የነዳጅ መኪኖችን ዲስከሬጅ ለማድረግና ወደ ኤሌክትሪክ መኪና ለመዞር ካለው ፍላጎት አንጻር እንደሆነ መገመት ይቻላል። በጣም ከፍተኛ የሚያስከፍሉ ሀገራቶች መነሻቸው ምክንያት ይሄ ነው። ኢትዮጵያም ኢኮኖሚ ወደዛ ለመዞር ያሰበ ይመስለኛል። ሁለተኛው ወጪ ለመቀነስ ነው። በድጎማ ከፍተኛ ወጪ እንደሚያወጣ በተደጋጋሚ ይናገራል መንግስት። ስለዚህ ወጪ ለመቀነስና የበጀት ዴፊሲቱን ለማጥበብ ከመፈለግ አንጻር እና ወደ ሌሎቹ ፊቱን ለማዞር ከመፈለግ አንጻር እንደሆነ ይሰማኛል። ፕሮፐርሊና ስትራክቸራል አይደለም እየደጎምኩ ያለው። ስለዚህ ከተወሰነ ሴክተር ውጪ የነዳጅን ድጎማ አቆማለሁ የሚለው መልስ በተደጋጋሚ መንግስት ሲመልስ ትመለከታለች። ሶስተኛው እና የማያልፈው ከአይኤምኤፍ ጋር የገባበት ኮሚትመንት ከእንደዚህ አይነት ግዙፍ ድጎማዎች መንግስት እንዲወጣ ይፈልጋል። በ3 ዓመታቶች ውስጥ ፈንድ እናደርጋለን፣ ሪፎርሙ እናግዛለን ብለው አይኤምኤፍ ያስቀመጣቸው መስፈርቶች አሉ። የሀገር ውስጥ ገቢ ማሳደግ፣ ከድጎማ መውጣት፣ የግል ሴክተሩን ማሳደግ፣ ፍሎት ማድረግ፣ በጣም በርካታ። ስለዚህ ይህን አፈጻጸም እያየ ነው ለሚቀጥለው ውስጥ ፈንድም ካደረገ ፈንድም ያደረገው። ስለዚህ የአይኤምኤፍንም ፍላጎት ለማሟላት ከመፈለግ አንጻር እንደሆነ ማሰብ ትችላላችሁ። ምክንያቱም በየ3 ወሩ ጨምሬ በአንድ ዓመት ውስጥ ወደ ገበያ አስገባለሁ፣ በዓለም አቀፍ ገበያ እዚህም ይሸጣል፣ የዕለቱ ምንዛሬ ከግምት ተከቶ ተብሏል። ነገር ግን አሁን በየወሩ በተጨመረ ቁጥር እንደ ዜና ነው የሚሆኑ 100 ገባ 100 ምናምን ገባ ኦልሞስት ለዓለም ገበያ ለቃለሁ እያለ ከሆነ ኤክስፔክትድ የሆኑ እንደሆኑ ይሰማኛል። የነዳጅ ዋጋ ከፍተኛ መሆን ጠቅላላ ኢኮኖሚውን አይጎዳውም ወይ? በጣም በተደጋጋሚ የተሰራ ነው። ጠቅላላ ኢኮኖሚ ላይ ሁሉንም ነዳጅ ዋጋ መጨመር ማለት ሁሉንም በአንዴ ታሪፍ እንደመጨመር ነው የሚቆጠር። ሁሉም ነገር ላይ ታሪፍ እንደመጨመር። በጣም ያደጉ አገራቶች ስቲል ቅድም የጠቀስኩላችሁ በጣም ያደጉ ሀገራቶች ቢሆኑም ግን ነዳጅን በዓለም አቀፍ ገበያ ቀጥታውን አይለቁም። ሰብሲዲ የሚያደርጉባቸው በጣም ብዙ ስራዎች አሉ። 80 ሀገራቶች ዋጋ ወጥቷል። ከዛ ውስጥ ብንመለከት ከግማሽ በላይ የሚሆኑት የደጎሙ ነው ነዳጅን ከዓለም አቀፍ ዋጋ ዝቅ ባለ የሚሸጡ። ይሄ የማጓጓዝ ዋጋ ደግሞ ሲጨመርበት ከፍተኛ ሊያደርገው ይችላል። ይሄ ኤግዛክት ቁጥር ማለት አይደለም። ነገር ግን የመንግስትን እቅድና የዓለም አቀፍ ገበያን እነዚህን ዶቶች ከገጣጠምናቸው ቀጥሎ የሚኖሩ ፎርካስት ለማድረግ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።